ሰላም ጤና ይስጥልኝ እንደምን አላችሁ የቻናሌ ቤተሰቦች ሰላም ነው ወይ? ሁሉ መልካም ሁሉ አማን አለን ይመስገን። ዛሬ እንግዲህ ከትላንትናው የቀጠለ ቪዲዮ ከባለፈው ቪዲዮ የቀጠለ ዛሬ ደግሞ ሌላ አዲስ ቪዲዮ ይዤላችሁ ለመምጣት ነው። ስለዚህ ቪዲዮ እየቀረጽኩ ነው። ዛሬ ማሳያችሁ እንግዲህ እዚህ ብሎኬት እየደረደርን ነው። ዛሬ ትላንትና ሰምሃው እንትን አሳይቻችኋለሁ። ብረት እንዲሁም ደግሞ ፎርምወርክ የሶፊት ስላቡን የአጠቃላይ የስላባችንን ሶፊት ለማሳየት ሞክሬያለሁ። ዛሬ ብሎኬት መደርደር ጀምረናል። እንግዲህ እሱን እስኪ ያሳያችኋለሁ። ሪብድ ስላብ ማለት ነው። ሶሊድ ስላብ ሪብድ ስላብ ነው። ስለዚህ ይሄ እንደምትመለከቱት እንግዲህ ይኸው የተደረደረው ነው። እዚህ ጋር እንደምትመለከቱት እዚህ ጋር ይሄው ብሎኬታችን 24 ሳንቲም ዴብዙ 24 ሳንቲም እንዲሁም ደግሞ ዊድዙ ወይም ደግሞ ሌንግዙ 40 ሳንቲም የሆነ ብሎኬት ነው። ከላይ 8 ሳንቲም ሙሌት አለን ማለት ነው። 6 ሳንቲም ሙሌት አለን። ስለዚህ 24 ፕላስ 6 ሳንቲም 30 ሳንቲም ዴብዝ ይኖረናል ማለት ነው። ስለዚህ ይሄ ብሎኬት እዚህ ጋር እንግዲህ እንደምትመለከቱት ይሄን ይመስላል። አንዷ ቤት ነች እቺ ጀስት ፍሮም ቢም ቱ ቢም ማለት ነው። ከአንዱ ቢም ከዚህኛው ቢም እስከዛኛው ቢም እነዚህን ይሄን የሚመስል እንግዲህ በቪዲዮ እንደምትመለከቱት ይሄን ይመስላል። ስለዚህ ይሄው እንደምትመለከቱት እንደዚህ እየሰራን እንገኛለን። ይሄ ነው አጠቃላይ እንግዲህ የቤቱ አጠቃላይ የቢልዲንጉ የአፓርትመንቱ ስፋት ወደዛ ማለት ነው። እንደምትመለከቱት ይሄን ይመስላል። ወደዚህ ደግሞ ርዝመቱ ማለት ነው። ወደዚህ እንግዲህ ሰራተኞች አሉ። የምትመለከቷቸው ሰራተኞቻችን ናቸው። እንግዲህ ሰምሃው ያው ፕራይቬሲያቸውን እየተጋፋን ነው። ግን ያው ስንቀርጽ የግድ ደግሞ እነሱ የግድ መካተታቸው የግድ ይላል። ስለዚህ ይህን ይመስላል። እንደምትመለከቱት እየደረደር ነው። እንግዲህ በፎቶ አሳያችኋለሁ እና ሰምሃው በተቻለኝ መጠን ኤክስፕሌን ለማድረግ እሞክራለሁ። ይሄ ቢማችን ነው እንግዲህ ይሄ ትልቁ ሎንግ አክሲስ ቢም ነው። እንደዚህ ደግሞ ወደዚህ ሄደው ደግሞ ይሄኛው ምንድነው ሾርት አክሲስ ቢም ነው። እነዚህ ቀነስ ያሉ ናቸው ባለ 14 ብረት። ስታፋችን ደግሞ በየ 18 ሳንቲም ነው። እንግዲህ አክቹአሊ ይሄ ሪብድ ስላብ ምንድነው ቀደም ያለ ዲዛይን ነው። በፊት የነበረ በመሃል ቆሞ ነበረ። ኦልሞስት ከተጀመረ ይሄ አፓርትመንት ከተጀመረ 10 አመት ምናምን ይሆነዋል። አሁን ቆሞ በመሃል እንደዚህ የተወሰነ 1-2 አመት ቆመና ከዛ በመሃል ደግሞ መስራት ጀመር። ከዛ ቆሞ ወደ 6 አመት ነው 7 ይርስ አጠቃላይ አካባቢ ቆሞ አሁን እንደገና ተጀምረን መስራት ያለነው ህንፃ ነው ማለት ነው። እና እንደምትመለከቱት ከታች ብረት እያዘጋጁ ይገኛሉ። ዲሳር ባር ቤንደርስ እዚህ ጋር እንግዲህ እኔ ከላይ ነው ያለሁት እና ይሄን ይመስላል። ይሄ እንግዲህ ብሎኬታችን ነው። እዚህ ጋር የተሆናት አካባቢ ምንድናት? እቺ ዌት ኤሪያ ነች። ዌት ኤሪያ ማለት የሳኒታሪ ባዝሩም ምናምን አካባቢ ያለችው ዴብዙ ጨመር ስለሚል የብሎኬቱ ቲክነስ ይቀንሳል እና ለዛ ነው የዘለልኩት። እንትኑ ስላልመጣ ገና አልገባም ብሎኬቱ ማለት ነው። ብሎኬቱ እንደምታያቸው እንግዲህ ምናልባት አዲስ የሆናችሁ ካላችሁ ብሎኬት ምን ይመስላል ሪብድ ስላብ የሚለው እንድታዩት ስለፈለኩ ነው። ስለዚህ የሪብድ ስላብ ማለት ይሄን ይመስላል ብሎኬቱ። እነዚህ የሪብድ ቢም ናቸው የሚያልፉበት። ወደፊት እንግዲህ እነዚህን ስንሰራ ቢሞቹን ስንሰራ አሳያችኋለሁ። እንደዚህ እንደምትመለከቱት እነዚህ ቡዮቹ ላይ የሚሄዱ ብረት አለ። ዩባር የምትባላለች በባለ 6 ኦር በባለ 8 የምትሰራ ዩ ሼፕ ነች። ዩባር የተባለችው ጀስት ዩ ቅርጽ ስለምትል ነው ስለምትይዝ ነው። ከዛ ተነስቶ ነው ዩባር የተባለችው። እና ከስር ደግሞ ከሚሄዱ ብረቶች አሉ ባለ 10 ኦር ባለ 12 ዲያሜትሩ 10 ወይም ደግሞ 12 የሆነ ብረት ከስር ይሄዳል። ከላይ ጀስት ሜሽ ነው የሚሆነው። ሜሽ ማለት ሚኒመም ሪባር ማለት ነው። ባለ 6 ኦር ባለ 8 እንደዛ ተደርጎ ይሰራል። እሱ ሲሰራ ደግሞ ቪዲዮ ማመጣላችሁ መቀርጽላችሁ ይሆናል። ይሄ ግን ቀደም ሲል እንደገለጽኩት እንግዲህ እዚህ ጋር እንደምትመለከቱት ይሄው የዘለል ነው ዌት ኤሪያ ነው። ይሄ ጀስት አሁን ሌላው ኖርማሉ ይሄ ቢሙ ማነው ብሎኬቱ 24 ቲክነስ ነው ያለው ወደ ላይ ብያችኋለሁ። ይሄ የምትመለከቱት 24 ነው ቲክነሱ ያንዱ ብሎኬት የብሎኬቱ አጠቃላይ ቲክነስ ወደ ላይ ማለት ነው ዴብዙ ማለት ነው። እና 24 ከላይ 6 ሳንቲም ኮንክሪት ሲለብስ ስንት ይሆናል? 30 ሳንቲም ማለት ነው። ስለዚህ የስላባችን አጠቃላይ ዴብዙ 30 ሳንቲም ነው ማለት ነው። ስለዚህ
የዚህኛዋ ግን ይሄ ዌት ኤሪያው እንደዚህ እንደምትመለከቱት ክፍት ዘለየዋለሁ ብሎኬቱ ስላልገባ ማለት ነው። ብሎኬቱ ሲገባ እንደረድረዋለን ይሞላል። ይሄ እንደምትመለከቱት ይሄን ያክል ወደዚህ እርዝመት ወደዛ ስፋት በሆነ ኤሪያ እንትን ትባልና ዴብዟ ግን ጨመር ትላለች ቲክነሷ ማለት ነው። ከላይ ለምን ትንሽ ስትሬንግዝም እንደገና ደግሞ ውሃም ወደታች እንዳያንጠባጥብ በማለት አክቹአሊ ሁሉም ማንጠባጠብ የለበትም፣ ግን የዚህኛው ሞር በዚህ አይነት መንገድ መሰራት ስላለበት ነው። ስለዚህ ይሄን ይመስላል እንግዲህ እዚያ ጋር እንደምትመለከቱት አንድ ወንድማችን እየደረደረ ይገኛል። ይሄ እንግዲህ ይሄው ይሄ ብሎኬታችን ዛሬ በዚህ መልኩ እየደረደር እንገኛለን። ይሄ ብሎኬት አደራደሩ ይሄን ይመስላል። እንደዚህ እየደረደረ እንገኛለን። እንደምትመለከቱት እንግዲህ ይሄን ይመስላል። ሲደረደር ይሄን ይመስላል። ይሄ ያው ቅድም እንደገለጽኩት የተዘለለው ነው። ይሄ እንግዲህ እንሞላዋለን። ስለዚህ በዚህ መልኩ ጀስት ፍሮም ቢም ቱ ቢም በቃ ብሎኬት ይደረደርና ከላይ እንደሚሽ ይሰራል። ይሄ ጀስት ቢሙ እንደምትመለከቱት ፍላት ነው። ምንም ወደ ታች አይቆርጥም ማለት ነው። ከታች ስትመለከቱት ቤቱ ከታች ፍሎር ላይ ሆናችሁ ስትመለከቱት ፍላት ነው የምታዩት ማለት ነው። ጀስት ፍላት ስላብ ነው። ሰስፔንድ አያደርግም፣ ወደ ታች አይንጠለጠልም ማለት ነው። እና እንደዚህ አይነት ነው። ምናልባት ሶሊድ ስላብ በአሁኑ ጊዜ ቀርቷል። አክቹዋሊ እንደዚህ አይነት ነገር ምናልባት ሶሊድ ሆኖ ፍላትም ማለት ሰመርጅድ ማለት ቢሞች አሉ። ነገር ግን ይሄ ብሎኬት እንኳ አሁን ኦልሞስት የቀረ ይመስለኛል። እና ይህን ይመስላል ሲደረደር እና እንደምትመለከቱት እስኪ ደርድረው ደርድር እና ይሄን ይመስላል እንደምትመለከቱት እንደዚህ እየደረደር እንገኛለን። ይሄን ይመስላል እንግዲህ እንደዚህ እየደረደርን ይሄዳል። ጀስት ምን መሆን አለበት ግን እነዚህ ቦዮቹ ኦር ደግሞ የሪብድ የሚሄድበት ሪብድ ቢሙ ስትሬት መሆን አለበት። ምክንያቱም ከዚህኛው ክሮስ አድርጎ እዛኛው ቤት ስለሚሄድ ብረቱ ሲዘረጋ፣ ስለዚህ ቀጥ ማለት አለበት፣ ስትሬት መሆን አለበት። በዚህ መልኩ እየደረደርን እንሄዳለን። እንደምትመለከቱት እንግዲህ ይህን ይመስላል። ውድ ተመልካቾቼ ሀሳብ አስተያየት ካለ ጀስት ጠይቁኝ። ጥያቄም ካላችሁ አዝማች አስ ፖሲብል የምችለው ያክል ለመግለጽ እሞክራለሁ። ትንሽ ሁኔታዎች ስላልተመቻቹልኝ ነው እንጂ ብዙ ነገር ማካፈል እፈልጋለሁ፣ ብዙ ነገር ሼር ማድረግ እፈልጋለሁ። እንዳለ እውቀት የምችለውን ያክል ሰው ያወቀውን ያክል ቢያጋራ ምንም ክፉ ነገር ያለው አይመስለኝም። ስለዚህ እኔ የምችለውን ያክል ካለኝ ኤክስፔሪየንስ ሳይት ላይ ካለኝ ሳይት ወርክ አብዛኛውን ጊዜ ሳይት ላይ ካለኝ ፕራክቲካል ኖሌጅ እሱን አጋራለሁ። ጥያቄ ካላችሁ ጠይቁኝ። እና ይሄ ቢማችን ነው እንግዲህ እንደምትመለከቱት በደንብ ቆንጆ አድርጎ ነው የተሰራው። በደንብ ቀጥ ያለ ነው። እያንዳንዱ አሰራር ኒት ኤንድ ክሊን የሆነ በቃ ጽድት ያለ ማለት ነው አሰራራችን። ይኸው ብሎኬታችንም ሲደረደር ብሎኬቶቹ በደንብ ጥራታቸውን በጠበቁ በደንብ ከስር ንጹህ መሆን አለበት። ፕላይውዱ ፎርምወርኩ ከታች እንደምትመለከቱት ፕላይውዱ ሲነሳ ጀስት እንትን ነው የምታዩት ማለት ነው። ከቢሞቹ ውጪ ምንድነው ብሎኬቱ ነው ከስር የሚታየው። ጀስት ቦተም የስላቡ ቦተም ብሎኬት ነው ከስር የሚታየው ማለት ነው። እንደዚህ እየጠረግን በደንብ በስርዓት ነው የምንደረድረው። በስርዓት እንድታርገን ነው የምናስቀምጠው። እና ይሄን ይመስላል እንግዲህ እንደምትመለከቱት። if you have any question, any suggestion, you can comment, you can ask whatever you have any question, just ማለት መጠየቅ ትችላላችሁ። ሶሪ ፎር በቃ ቀጥታ ለእንግሊዝኛው ማለት ነው ማረማለሁ እና ይህን ይመስላል እንግዲህ አደራደራችን። እንግዲህ ቀጣይ ደግሞ ያለውን ፕሮሲጀር ቀጣይ ስቴፕ እንግዲህ ያለውን ስራ ቀጣይ ደግሞ ቪዲዮ መሰራላችሁ ይሆናል። ይህን ያክል ካልኳችሁ ጊዜ ነፋይቲንግ። ስለዚህ መልካም ጊዜ እና ይሄን ይመስላል እንግዲህ። የቀረን ብዙ ነው፣ ገና እየጀመርን ነው። ብሎኬት የሰራ ነው ገና እየጀመረ ስለሆነ እንደዚህ ላስቃኛችሁ ብዬ ነው።
እዚህ ጋር እንግዲህ መሀል ላይ ምንድን ነበረ እዚህ ጋር አካባቢ የምትመለከቱት ፊት ለፊት ላይ ሶሊድ ስላብ ነበረች በዲዛይን ማሻሻያ ተደርጎ፣ ነገር ግን ይቅር ተብሎ እንደገና ወደኋላ መልሰን ሪግድ ሆነ። ጀስት ሙሉ ወጥ ስላብ ሆነ ማለት ነው። አላስፈላጊ ነበረ መጀመሪያ እና ይሄ ዛሬ ተስተካክሎ ነው። ትንሽ ወደኋላ ላግ አድርገናል። በዚህ ምክንያት የዲዛይን ማሻሻያ ምናምን አስፈልጎ በዛ ምክንያት ትንሽ አንዳንድ ነገሮች ያው ሳይት ላይ ብዙ ጊዜ እንደዚህ ስራ ሲሰሩ አንዳንድ እንትኖች ፕራክቲካሊ ስታዩቸው የማይሄዱ ነገሮች ወይም ደግሞ ከሁኔታው ጋር የማይዛመዱ ነገሮች ሲኖሩ ያጓትታሉ እና እሱ እስኪሻሻል ትንሽ ጊዜ ወሰደብን። አሁን መሄድ ካለብን ትንሽ ዘግየት ብለናል። ግን ያው ከዚህ በኋላ በደንብ እንፈጥናለን ብዬ አስባለሁ። ይህን ይመስላል እንግዲህ ውድ ተመልካቾች፣ መልካም ጊዜ እመኛለሁ። ስለተከታተላችሁኝ አመሰግናለሁ። መልካም ጊዜ። ባባይ